በ2018 በጀት ዓመት ደግሞ እንደዚሁ በበጀት ዓመቱ ያዝናቸውን የልማት የመልካም አስተዳደርና ኢኮኖሚ እቅዶች ከማከናወን አኳያ ያለንበትን ሁኔታ እንደዚሁ በዝርዝር ገምግመናል። ከተገመገሙና በጥብቅ ከታዩት ጉዳዮች መካከል ደግሞ የገቢ ዘርፍ አፈጻጸማችን ነው። እንግዲህ የኢትዮጵያ የታክስ ገቢ አፈጻጸም እንደ ሀገርም ሆነ በፌዴራል መንግስት ደረጃ ቀደም ባሉ ጊዜያት ስንመለከት በጣም ዝቅተኛ የነበረ ኢኮኖሚው የሚያመነጨውን ያክል ታክስ ተሰብስቦ ለዜጎች የልማት ፍላጎት ከመዋል አኳያ ሰፊ ጉድለት የነበረበት እንደሆነ ሁላችንም እናውቀው ነው። ቀደም ሲል ከለውጥ በፊት እንደ ሀገር የክልሎችን የከተማ አስተዳደርና የፌዴራል መንግስት ገቢን ጨምሮ በመቶዎች የሚቆጠር ብቻ በመቶ ቢሊዮኖች የሚቆጠር ገቢ ብቻ ስንሰበስብ ከነበረበት አሁን በያዝነው 2018 በጀት ዓመት በፌዴራል መንግስት ብቻ 1.1 ትሪሊየን የሚጠጋ ታክስ መሰብሰብ ችለናል። እንደ ሀገርም በዚህኛው በጀት ዓመት በ9 ወር ከ1.5 ትሪሊየን በላይ መሰብሰባችን የሚያሳዩ መረጃዎች ነው የተገመገመው። እንግዲህ ከገቢ አንጻር ቀድሞ ከነበረው አኳያ መሻሻል የታየበት ለውጥ የታየበት እንደሆነ የምንገነዘብ ቢሆንም ሁላችንም እንደምናውቀው ሀገራችን ገና ብዙ መልማት የሚገባቸው ትልልቅ ፕሮጀክቶች ያሏት ሀገር ስለሆነች ያንን ሊመጥን የሚችል በሂደትም የበጀት ጉድለትን ማጥበብ የሚያስችል መሰረታዊ በሆነ መንገድ የበጀት ጉድለትን ሊያጠብ የሚችል የሀገር ውስጥ የገቢ አቅምን ማሻሻል ላይ በትኩረት እየሰራን ያለ ነው። ይሄንን እንዳስችለን በ2016 ወደ 17 በምንሸጋገርበት ጊዜ የማክሮ ኢኮኖሚ ሪፎርም ሲደረግ የገቢው ዘርፍም የመካከለኛ ዘመን የገቢ ስትራቴጂ ቀርጾ በታክስ ፖሊሲም በታክስ አስተዳደርም የሚሰሩ ስራዎችን ይዘን ወደ ስራ በመግባታችን ምክንያት መሰረታዊ የሚባል ለውጥ ማስመዝገብ ችለናል። ይህንን ለውጥ ማስቀጠል እንደዚሁም ደግሞ የሀገራችንን የልማት ጉዞ ማፋጠን የሚያስችል የሀገር ውስጥ የታክስ ገቢ ማሰባሰብ ጉዳይ የቀጣይ ትኩረት አቅጣጫ ሆኖ እንዲቀጥል ታሳቢ ተደርጎ እየተሰራ ነው ያለነው። በፌዴራል መንግስት ደረጃ በአሁኑ ሰዓት 1.1 ትሪሊየን የሰበሰብን ቢሆንም በአመቱ መጨረሻ ቢያንስ 1.5 ትሪሊየን መድረስ ያለብን ስለሆነ በቀጣይ 3 ወራት ያለምንም መዘናጋት ይሄንን ግብ ሊያሳካ የሚችል ከፈጻሚዎቻችንና ከኢኮኖሚ አንቀሳቃሾች ከግብር ከፋዮች ጋር የጋራ የስራ ግንኙነት በማድረግ ይህን ማሳካት እንደሚኖርብን በዚህ ግምገማ ተመላክቷል ማለት ነው።